3 ሚሊዮን 4 ሚሊዮን አካውንት ውስጥ አርገክ በሜሴጅ አሁን ራሱ ጥልቅ ቢል ልጁ ታረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ ታረግጃለሽ። ብሩ ነው አንደሳል ለምን እንደሆነ አላውቅም። እኔ እድል ነው አይባልም። አላውቅም ምን እንደምንለው። መልካም ሁሉ ለሰው ቢያደርጉ ሰው የሚመልስላቸው አጸፋ ምላሽ በጣም ልብ የሚሰብር ነው። በጣም የሚያሳዝን ነው። እንዲህ የሚገጥማቸው ሰዎች አሉ። እና ረዳም በልሸታሽ ብር የሚጠራው በቃ እኔም ብር ወዳለሁ። ለምን አልወድም? በደንብ ነው የምወደው ብር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። እንግዲህ ማለት ነው ዛሬ ደግሞ ማለት ነው ያው መቼም ያለ አንድ ነገር አይደለም ልጁ የፈዘዘው ተብሏል። ኮሜንታተሮችም ቆይ እኔ የምለው እንደው ብር ብላልም ነው እንዴ ቻይኗ ይብረርና ወደዛ ምን ትላለች? ጨምላቃ ተጨማለቀች። አሁንማ ጭራሽ ብላ ደግሞ እኔ ገና ወጣት ነኝ ሱማያ እኮ አዲሰልኝ ደግሞ ንግስት ሱማያ ነበር የምትይው። አሁን ምን መጥቶ ነው ሱማያ ያለች ያልሽው? እሺ ምን ይተታኝ ከዚህ ስነት በፍጣሪ ሲጀመር ማለት ነው ሲጀመር ሰይድን የሆነ ነገር ባታደርግ ማለት ነው እሱ እንደዚህ ባልፈዘዘ ኖሮ እንዴ አንቺ ቆይ ጭራሽ ብለሽ የኔ 800,000 ብር 2,000 ብር እሺ ከዛስ ይቺ እኮ የሁለት ጫማዬ ናት እና ምን ይሁንልሽ ታዲያ? እና በራስሽ ለፍተሽ ደክመሽ አታመጭም እንዴ ታዲያ? ሰው ባል ላይ ተንጠልጥለሽ ነው አንቺ ብር የምትይው? ሰው ባለ አሳሪም እንዳንቺ ገና ወጣት ከሆንሽ ለምን አሳሪም እንዴ? ሰው ለፍቶ ባመጣው እና እኔ ምን አገባይ ብር ስለምወድ ነው። ብር እንደምትወጂማ ይሄው ሀገር እኮ መሰከረልሽ። ሀገር መሰከረልሽ። ሀገር ምድሩ ጉድ አለልሽ ማለት ነው። ሰው በዚህ ልክ እኔ የምለው እንደው ሀግ የሚላስ ቤተሰብ የላትም ዘመድ የላትም። ሌላው ሽሽቶት ልጁንማ ማለት ነው የሆነ ነገር ሳታደነዝዥ በሆነ ነገር መቼም አሁን ኢትዮጵያ ላይ ተስፋፍቷል። እንደው አላህ ከእንዲህ አይነቱ ነገር ይጠብቀን እንጂ የሚያደነዝዙ የሚያፈዘዙ ነገር ኢትዮጵያ ላይ ተስፋፍቷል ማለት ነው። የምሬ ነው። እኔማ በቃ ኢትዮጵያ ራሱ መግባቱ ፈራሁት በፈጣሪ። ብላ ጭራሽ ብር ወዳለሁ አለች። ብላ እኮ ምን አለ መሰለሽ ብር ወዳለሁ። ሱማያ ምን ያደርግላታል? አንቺ ብር ለምን ወድሽ እሷ ለምን አያደርግላትም? ቪዲዮውን ሰምተን እንመስ። የምር ተናድጃለሁ ዛሬ። እኔ መናገር አልፈለኩም። ወደ ፖሊስ ደግሞ ለሱማያ ከዛ በላይ ያስገብተኝ ለኔ ስማማሽ ምንድነው? ችግር አለ ለሱማያ ከዚህ በላይ ያደርጋል። ለኔ ስማማሽ ማለት ነው። ለኔ የሁለት ጫማ ይገዛል። እንደውም ዳምዳኞች ተስከስከው ወደ 300 ሺህ ሆነ። 300 ናቸው ብቻ ነው ልጅ እና ገባሽ ዳንቺ ተስከስከው ወደ 300 ሺህ ምክንያቱም እሷ ከልጅሽ ጋር ነች። ብዙ ነገር አለበት። ብዙ ተጣጣዎች አንቺ ከምታስገጥሚው ጥፍር ከምታስገጥሚው ወገብ ነው። ወገብ ላይ ራሱ ነው ነገር ማስገጥም ይችላል። ምን ታስገጥሚ? ይሄ ሰሞኑ ያላሰ ከበዳል ማለት ምንድነው? እንጨቶች ጸጉር ያስገጥምታኛ ማለት ነው። እዚህ እንጨት ተሸክመው እንደምትሄደው እስከ ባንክ ነው ባላንስ 0 ሲሆን ላጥቶሪ ይያለሽ አሉ እና ዛሬ እያሉኝ ነው ህዝቡ ፊት ለፊት ይሄን ላይ ያላወቁና ያልሰሙ እንደምስላችሁ አንቺ እኔን አጃጅለሽ እንደምትኖሪ አሞኝተሽ እንደምትኖሪ ለጥቅም ብቻ እንደምትፈልጊ ነው ያልኩት። አንቺ የምትፈልጊው ገንዘብ ነው ቤት ነው ምናምን ጭራሽ ሚስጥርም ሲነገረኝ ጠበቃት ብቻ ብር ወደድኩ። በቃ ብር ወደው ግን አንተ ብሩን አስበልጫለሁ። እኔ ደግሞ ብር 3 ሚሊዮን አንቺ የምታስቢ ሆድሽ ውስጥ ባለው ልጅ አለ እንዴ? ብር እንዴት እንደማይረግ ብር ሲገባ ታረግጃለሽ። እኔ ደግሞ ብር 3 ሚሊዮን አካውንት ቢገባ እዚህ ቀብረሽ ብትይ
እኔ አልቀብርም። አንተ ተነስቼ ብሩ እንዳልጠይቅሽ ለእኔ ክፈልኝ ባለችበት አሳድጄ እስካሁን ሊሆን አለች። አይረዳው የሚገርም እኮ ነው። ብር ክፈለኝና ከየትም ብዬ ሱማያን አመጣላታለሁ። ቆይ ልጅቷ ቆይ እኔ የምለው የሆነማ ብቻዋንም አይደለችም ሲጀመር ማለት ነው። የሆነ ሴራ አላት። የሆነ ሰው ጋር አቅዳ አስባበት ነው የመጣችው። አንደኛ ማለት ነው። ሁለተኛ የሆነ ነገር ልጁን አድርገዋለች። እኔ የትም ገብቼ አመጣታለሁ ግን ብር ክፈለኝና እና አንቺ ከወደድሽውና ከፈቀድሽው ወዳለሁ አፈቅራለሁ ስትያል ነበር። እና ታዲያ ለዝም አሁን ምን አነሰሽ? ብራንጣ እንደዚህ በል እያለች ኧረ ይቺ ማለት ነው የሆነ ነገርም አላት። የሆነ ምን ልበላት ጎበዝ፣ እንደው ሾህ እንኳን ትር ይባላል ማለት ነው። ያገደለች ለምን ታገደለች? ፈጣሪ እና ጭራሽ ብላ ሱማያ ጋር እኩል ለአንቺ 1000 ብር ለአንቺ 100 ብር ብሰለሰው 300 ብር ይላታል። አረ እኔ ሱማያ ምን ታርግሽ አንቺ? ቆይ ከሱማያ ራስ ላይ ለምን አትወርጅም? አንቺ ለምን ሴት ነሽ አይደል? ለምን ራስሽን ችለሽ አትኖሪም? ወጣት ነኝ እያልሽ ነው አይደል? ለምን ራስሽን ችለሽ አትኖሪም? አረ እንደው ምን ብር ያርግሽ አይን፣ እንደው ብር ያርግሽ አይንሽን። እንደው እኔ ሌላ ምን ልሻል? እንደው ብር ብላልሞ ነው ብር፣ በትንሹም በትልቁም ብር። እርግጠኛ ነኝ ማለት ነው 3 ሚሊዮን 2 ሚሊዮን በአካውንቷ ቢያስገባለት ወይ ቢኖራት ሳይድን የሆነ ነገር አድርጋ ከዛ ቦታ ነው የምጠፋው። እርግጠኛ የሆነ ነገር አድርጋ ነው የምጠፋው ማለት ነው ሲጀመር ማለት ነው። አሁን ሱማያ ማለት ነው እኔ እኮ ሳይ ለምን እንደማይታየው ነው። ቆይ ለምንድን ነው የማይፈታት ነው? የሆነ አስደግማበታለ። የሙሽራው ቀን የጠፋችው ሲጀመር ልጅቷ ለኸይሮ አይደለም። የሙሽራው ቀን የሰርጓ ቀን ጠፍታለች አይደል እንዴ? የዛን ጊዜ ምን አስባ ምን አሲራ እንደመጣች ማን ያውቃል? የዛን ጊዜ የሆነ ነገር አሲራ መታለች ማለት ነው እንጂ እንደዚህ ልጆቹን እየወደደ ልጆቹን እየፈለጋቸው ማለት ነው። እንዴት እንደዚህ ታደርጋለች? የሆነ ነገር በሆነ ነገር ባታፈዘው ኖሮ ልጁን ማለት ነው። ግን የሆነ ነገር ስላፈዘዘችው ነው እሱ መሄደ እንትን ያለው ማለት ነው። ግን ለምን ሰው የለም ወይ ነው እኔ ጥያቄው። ከጎኑ የሚሆን ቆይ እሷ ሰው የላትም እንዴ ጎበዝ? ግን ቤተሰብ የላትም? ቤተሰብ አይደል እንዴ ዳራት ቤተሰብ የላትም? እኔ እኮ ግራ ገባኝ እኮ ጎበዝ። እንደምንቱን ተንከሴሲቱን ያመጣብን ደግሞ እንደው የማይመጣ ጉድ የለም የማይመጣ የለም እንደው ፈጣሪ ወይ። ስለዚህ ይቺ ልጅ የሆነ ተልኳላት። 2 ልጁን አደንጸዋል። በቃ ከሱ ብርና ብር ነው የምፈልገው። በቂ ብር ትፈልጋለች በቃ ምክንያቱም ወጣት ነኝ እያለች ነው። አሁን ላይ ደግሞ ሳይር ደግሞ እየሰማ ያለውና እያጣራ ያለው ከሱ ገንዘብ ነው የምትፈልገው። እሱን ሳይሆን አፍቅራው ወደው ሳይሆን ገንዘብ ነው የምትፈልገው። እና ደግሞ አላረግዝም ልጅ አልወልድም ብላለች እና መድኃኒት መርፌ ተወግታለች ማለት ነው። መርፌ ተወግታለች። እንግዲህ ባልና ሚስት ከሆኑ እንግዲህ እንዴት ብቻዋን ያለሱ ፈቃድ እንዴት እንድታደርገኝ ሲጀመር ሰው ብር ነው። በትንሽ በትልቁ ብር ስጠኝ ነው። በትንሽ በትልቁ ብር ስጠኝ። አሁን ደግሞ 3 ሚሊዮን ስጠኝ። ዛሬ 3 ሚሊዮን ወደ አካውንት ያስገባልኝ አረግዛለሁ። እሷ ይችን 3 ሚሊዮን ካገኘች እርግጠኛ ወይ የሆነ ነገር አድርገው ከፊት ለፊቱ ትጠፋለች ማለት ነው። ሳይድም እንደዛ ነው ያለው። አሁን ላይ እየነቃ መሰለኝ። ለምን ይህን 3 ሚሊዮን ቢሰጥሽ እኔን ቀብረሽ ልትሄጂ ነው ወይ ከዛ በኋላ ሳይሻለሁ አላት። እንዴ እኔ ከሞኩ ሰርዶ ይብቃል። እሱን ከገደለች በኋላ ማን ነው የሚያይላት? እዚህ ጋር የሚጎዱበት ነገራችን ላይ ልጆቹ እነዚህ 2 ልጆች ናቸው የሚጎዱት ማለት ነው። ሀቂቃና ጀሚላ ማለት ነው። ሌላ ማንም አይጎዳም። ግን በእነሱ መካከል ገብታ እንደዚህ እያበጣበጠኝ ነገ ጧት ሰውም ትደርስ ይዛለች እኮ መቼም እንደዚህ ኩና ቀጥም ሳይድ ጋር ማለት ነው። ምክንያቱም የሆነ ሰዓት ሁሉም ነገር ሲገለጥ ይሄ ልጅ ይለያያል ማለት ነው። ከዛም በኋላ ወደ ልጆቹ ወደ ሚስቱ ይሄዳል። ሱማያንም ደግሞ እንደዚህ ከምትይ ልጆችን አሳይሽ፣ ሌላ ምንም አትበይኝ፣ ሌላ ምንም አልፈልግም ካልሽ ልጆችን ብቻ አሳይኛል። ልጆችን የምታሳይ መጀመሪያ አንተ ከራስ ጋር አልሆንክም። አንድ መጀመሪያ አንተ ከራስ ጋር ሆን። ሁለተኛ ሀላስፈታት። ለምንድን ነው ማፈታት? አንተ ምን እንትን ብሎብህ ነው? ለምን አትፈታትም? አንተ ልጆችን ከፈለክ ልጆች ጋር መገናኘት ከፈለክ እሷን ፍታት። እሷን ከፈታህ በኋላ ወደ ልጆች መሄድ ትችላለህ። ግን አንተ እሷ ጋር ይኸው ሙጭጭ ብለሃል። ምን እንደ መስቲካ ተጣብቀሃል። ምን አይነት ጉድ ነው? አለ ፈጣሪ።
እና ውድ ተመልካቾች ማለት ነው። እስኪ እናንተም ኮሜንት ላይ ያስቀምጡ። በነገራችን በጣም እናደኛለን። 3 ሚሊዮን ስጠኝ እናረግዛለሁ ይባላል እንዴ ጎበዝ። እሱ ብቻ ልጅ የሚፈልገ አስመሰለችበት። አልሙሄም ላይክ፣ ሸር፣ ሰብስክራይብ አድርጉልኝ ማለት ነው። ለምታበረታቱኝም በጣም አመሰግናለሁ። እስኪ ቪዲዮውን ደግሞ ሰማሁትላችሁ። ቪዲዮውን ጨርሳችሁት ሰብስክራይብ አድርጉ፣ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም።